እንጨርሳለን። ያንን ልጅ ድጋሚ አጠገብሽ እንዳላየው ብለሃል ነበር እንዴ? ለምንድን ነው ቆይ ሰው የምታወዛግበው? በወቅቱ በጣም ተበሳጭ ስለነበረ ነው። ልክ አለመሆኑ የገባኝ ቆይቶ ነበር። ለማንኛውም አሁን የሰራሁልሽን ቁርስ እንብላ። እንፋታ ሁሉ ብለኸኝ ነበር እኮ። አንቺ ተበሳጭተሽ ይሄን ነገር ብዙ ጊዜ አላልሽኝ? ቆይ ለምንድን ነው ይሄን ነገር ማረሳው? አላውቅም። ይሄ ነገር ምንም ደስ እያለኝ አይደለም። ፍርሃትና ድንጋጤ ውስጤን እየወረረኝ ነው። በቃ ተስማምቻለሁ። በቅርቡ ወደዛ ቤት ቤዛን ሆነሽ ትገቢያለሽ። ግን ሌላም ያልነገርኩሽ ስምምነት አለ። ምንድነው እሱ? ለመሆኑ ይሄንን ነገር የጓደኛዬን ሀብት ሌላ ሰው እንዳይበላው ብቻ ማድረግ ይመስልሻል? ያክስቴን ባላቅም እኔ ግን ከመጀመሪያ ጀምሮ ለራስሽ ብለሽ ይሄን ነገር እንደምታደርጊ ያውቅ ነበር። ስለዚህ ይሄንን ታውቂያለሽ ማለት ነው። እኔ ነኝ እዛ ቤት ቤዛን ሆነሽ እንድትተውኝ ቀጠሬ ማሰራሽ። በአጭር አማርኛ የዚህ ድራማ ደራሲ ዳይሬክተርና ፕሮዲዩሰር እኔ ነኝ። ችግር የለውም ካልሽ በኋላ እዛ ቤት ገብተሽ ሌላ ችግር እንደማትፈጥሪ ተስፋለኝ። ማለቴ እዛ ቤት ገብተሽ የማይሆን ነገር ለማድረግ እንደማትሞክሪ። ምን ታደርጊኛለሽ? እንደ ጓደኛሽ ታስወግጂኛለሽ? ምን ማለቴ ጓደኛሽን ባሏ እንዳስወገዳት ታስወግጂኛለሽ? ምን? ስለምን ማስወገድ ነው የምታወሪው? ደግሞ እኔ አይደለም ሰው ቢንቢ እንኳን አልገለም። እሺ ደግሞ ይሄንን በማድረግ ምን እጠቀማለሁ? ስቀልድ ነው። ስቀልጅ እንኳን አይደለም። ይሄን ነገር ተስማምተን ብንቀጥል አይሻልም? እንግዲህ ስንካፈል እኔ እንጂ ስንሰርቅ እየተስማማን ነው። አይገርምም? ሰላም እንዴት ናችሁልኝ? ውድ ቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። እንዲሁም የቤዛ ድራማ ተከታታዮች ቤዛና ሱራፌል እንግዲህ በባለፈው ክፍል ሱራፌል እንደ አዲስ ተጋብተን እንደ አዲስ ንብረታችን እኩል ተካፍለን እኩል የሁለታችንም ንብረት ሆኖ ከሆነ እንደ አዲስ ከተጋባን ብቻ ነው ካንቺ ጋር የምቀጥለው፣ ያለዛ ፍች ፈልጋለሁ አልፈልግሽም በማለት በቤዛ ተናዶባት ስለነበረ እንግዲህ ቤዛ እራት አዘጋጅታ ይቅርታ ለተጠይቀው ያው ሀሳቡ ሁሉ እንግዲህ ሳሚ ነው። ሳሚና አሁን ላይ ከሷ ርቋል፣ ሌላ ፍቅር ጀምሯል ማለት ነው። ስለዚህ ይሄ ደግሞ ለሱራፌልና ለቤዛ በጣም አሪፍ ነው። ብዙዎቻችን ስንፈራ የነበረው ሳሚ ቤዛን ያፈቅራታል፣ ቤዛም ታፈቅረዋለች ለዛ ነው ብለን ነበረ። ነገር ግን ሳሚ በፍጹም ከቤዛ ጋር ከዚህ በኋላ ላይገናኝ ለአንዴና ለመጨረሻ ጊዜ ከህይወቷ ወጥቷል ማለት ነው። ነገር ግን አሁንም ሊረዳት ይፈልጋል። ቤተሰብ ስለሌላት ማንም ሰው እንዲጎዳት አይፈልግም። ለዛ ነው ሳሚ ከስሯ የማይጠፋው። ሱራፌልም ቢሆን አሁን ላይ ተመልሷን ተስተካክሏን። በእርግጥ ግን መጀመሪያ ግን በጣም ክፉ ሰው ሆኖ ነበር። ያው አንዳንድ ክፉ ጓደኛ ሲኖራችሁ ክፉ ሀሳቦችን ወደ አእምሯችሁ እያመጡ ሰዎችን እንድታበ ማለት ሰዎች እንድትጎዱ ሊያደርጓችሁ ይችላሉ። ልክ እንደ ቲጂ አይነት ሴት ማለት ነው። ገንዘብ አይናቸው ላይ የበቀለ እና እንግዲህ ቲጂም ከህይወታቸው ከወጣች በኋላ ያው ጥላት ዙሪያውን አላቸው። ዶክተር ሮቤልም እንደዛው ጥላታቸው ነው። ነገር ግን ሁለቱ ደግሞ ቤት ውስጥ እነሱ በሚያደርጉት ተንኮል ሁለቱ እየተጣሉ ነበረ፣ ቤዛና ሱራፌል ማለት ነው። እና እንግዲህ ሳሚ እንደዚህ ለምን አታረጊም? እሱ እኮ ስለሚቀና ነው በእኔ። ስለዚህ እኔ ሉሲን አንድ ቀን እራት ጋብዙንና እናንተ ቤት ፊት ለፊቱ ልሳማት ከዛ ይቆርጥለታል ሲላት ነበረ። እና እንግዲህ ቤዛም ሄደሽ ሮማንቲክ የሆነ እራት አዘጋጅና ይቅርታ ጠይቂው ብሏት ነበረ። እሷም ሳሚ እንዳላት ለሱራፌል ይቅርታ እራት አዘጋጅታ ነበር። እሱ ግን ምን ተገኘ? ማን መከረሽ? ትናንትና ሌባነህ መጥፎ ነህ ስትኛል ነበር፣ እንፋታ ስትኛል ነበር። ስለዚህ ይቅርታ አላረግልሽም፣ እንደውም እንደ አዲስ ተጋብተን የእውነት ካልተጋባን በማለት ቤዛን ጊዜ ትቷት ተረግጧት ሄዳን። ነገር ግን ጧት ላይ ተነስቶ እሱ ምግብ በማዘጋጀት እንግዲህ ይቅርታ ትላንት ስላደረኩት ነገር ተናድጀብሽ ነበር ከሳሚ ጋር በምታደርጊው ነገር፣ ምክንያቱም ሳሚን አንተን አምንሃለሁ ሳሚዬ አምንሃለሁ ስትል ስለሰማ ተናዶ ነው፣ ቀንቶ ነው። እንዴት አምንሃለሁ ትላለች እሱን፣ እንዴት እሷ ከሱ ጋር ልትሆን ወይ ከኔ ተለይታ የሚል የቅናት መንፈስ ነውና ያው ባሎች በሚስቶቻቸው መቅናታቸው ጥሩ ነው። ተንኮሉ ነው እንጂ የሚያናድደኝ እኔ ሱራፌልና ቤዛ በፍጹም መለየት የሌለባቸው ሰዎች ናቸው። እና እንግዲህ ያው እንደዚህ ቆንጆ ቁርስ አዘጋጅቶ ይቅርታ ጠይቋታል። ሁሉ ነገርሽን እመልስልሻለሁ፣ ያንቺ የሆነ ነገር ሁሉ አልፈልግም ከዚህ በኋላ ብሏታል ማለት ነው። እኔ ያንቺን እንጂ የምወደው ንብረትሽን አይደለም፣ ሁሉንም ነገር እመልስልሻለሁ ይላታል። ነገር ግን አሁን ላይ ነገሮች እየተበላሹ ነው ቤዛ ድራማ ላይ።
የቤዛ መንትያ እህት ሉላ ማለት ነው። እንግዲህ ቲጂ መንገድ ላይ አግኝታት ቤቷን ተከታትላ በመሄድ የማን ልጅ እንደሆነች የት እንደምትኖር ካጣራች በኋላ ቤታቸው በመሄድ እንግዲህ ቤዛን ሱራፌል እንደገደላት እና በህይወት እንደሌለች ስለዚህ በመጨረሻም እንግዲህ ማለት ልትከሰው ነው ሉላ ማለት ነው ሱራፌልን። ሉላ ማለት የቤዛ መንትያ እህት ናት። በጣም ተመሳሳይ ናቸው ማለት ነው። እንግዲህ ምንም ልዩነት የላቸውም። ነገር ግን አሁን ላይ ቤዛን እንግዲህ የቲጂ ሀሳብ ምንድን ነው? ቤዛን ታሳግታትና ሉላን ወደዛ ቤት ታስገባታለች። ከዛ ግን ትዳሬን መፍታት ፈልጋለሁ ትላለች ሉላ ማለት ነው። ትዳሬን መፍታት ፈልጋለሁ ብላ ንብረቱን ይዛ እንድትወጣ ነው። እና ይሄ እቅድ እንግዲህ አሁን ላይ ቲጂ እየተሳካላት ነው። ልጅቷም ተስማምታለች። ሉላ ማለት እንግዲህ መንትያ እህቷ ናት። ነገር ግን ቲጂ ስታጣራ ግን ቤዛ ምንም አይነት መንትያ እህት የላትም የሚል መረጃ ነው ያገኘችው። ነገር ግን ሉላ መንትያ እህቷ ናት። እሷ በጣም እኔ በቤዛ የተናደርኩት ነገር ይሄን ታሪክ ለሱራፌል ሳትነግረው መቅረቷ ነው። የሆነ ጊዜ ጠይቋት ነበር። ለምንድን ነው በህይወትሽ ውስጥ ሴቶችን በጣም ታቀርቢያለሽ? እነሱም ደግሞ ይጎዱሻል። ምንድን ነው ምክንያቱ ሲላት አንተ የማታውቀው ይሄኛው ሌላኛው የህይወት ክፍል ነው ስትል ነበር። ነገር ግን አሁን አልነግርህም ብላ ረጅም ነው ታሪኩ ብላ ርዕሱን ትዘጋዋለች። እንግዲህ መንትያ እህቷ ጠፍታባታለች ማለት ነው። እና በዚህ አጋጣሚ እንግዲህ ሉላና ቤዛ ሊገናኙ ነው። ነገር ግን ቲጂ ሴራዋ ምንድን ነው? ሉላን ይችኛዋን ቤዛን አሳግታ ሉላን ወደዚህ ቤት በማስገባት የቤቱ ባለቤት ንብረት ከዛ ፍች እንድትጠይቅና ንብረቱን ይዛ እንድትወጣ ነው ቲጂ ሀሳቧ። እና በዚህ መሀል ምን እንዳሳዘነኝ ታውቃላችሁ? ሱራፌል ንብረቷን ሁሉ በስሟ አድርጎላታል። እሱ አንሶ ደግሞ አሁን ላይ ቤቱንም በስሟ ሊያደርግላት ነው። ያ ማለት ሉላ ከዚህ ቤት ስትመጣ ቲጂን ወደ ቤቷ ማምጣት ትችላለች። ቤቱ የማን ነው? የሉላ ነው። ወይም ደግሞ እኔ ቤዛ ብላ ነው ራሷን የምትመጣው ማለት ነው። ስለዚህ ቤቱ የግሏ ነው። ቲጂን ወደ ቤቷ የማምጣት መብት አላት። ነገር ግን አሁን በሱራፌል ስም እንደሆነ ቤቱ ቢሆን ግን አሪፍ ነበረ። ምክንያቱም ደግሞ ሱራፌል ቲጂ ወደዛ ቤት እንዳትገባ መከልከል ይችል ነበረ። ያ ደግሞ ሉላ ቤዛ እንዳልሆነች በቀላሉ ማወቅ ይቻል ነበር። አሁን ግን ትንሽ ነገሮች ሊበላሹ ይመስለኛል። ሱራፌል ግን መቼም ሚስትህ አጠፋብህም አይደለ? የፈለገ ቢመሳሰሉ ሚስትህ ቤዛ ልትጠፋብህ አትችልም። በነገራችን ላይ ያችኛዋ ትንሽ ዱርዬም ነገር ናት። ንግግሯም ድርጊቷም የዱርዬ ነው። ቤዛ እንደማትመስል ግልጽ ነው። የፈለገ በመልክ ቢመሳሰሉ ማለት ነው። እንግዲህ እንዴት ብላ ቤዛን ልትሆን እንደምችል ባናቅም አሁን ላይ ሌላኛዋ ሚስት ወደዛ ቤት ልትመጣ ነው ለሱራፌል የቤዛ መንትያ ማለት ነው። የሚገርመው ነገር ደግሞ ልጅቷ አርጉዝ ናት። ከፍቅረኛዋ አርግዛ ምን ልሆንልሽ ቲጂ የርጂ ስትላት በቃ ሱራፌል ያንተ ነው ትለዋለሽ ነው አባባሏ። ነገር ግን ደግሞ ሱራፌል ልጅ መውለድ አይችልም። በምን ምክንያት እንደው አላውቅም። ግን እዚህ ቀደም እንደውም ቤዛ ልጅ እንውለድ ተባብለው ነበር ከቤዛ ጋር። ከዛ ለምንድን ነው ልጅ መውለድ ያልቻል ነው አለችው ቤዛ። አሁንም ያን መድኃኒት የተጠቀምክ ነው ስትለው ኧረ እኔ በፍጹም እየተጠቀምኩ አይደለም ማለት እና ለምንድን ነው ልጅ መውለድ ያልቻል ነው እያለች ሱራፌልን ስትጠይቀው ነበረ ቤዛ እንግዲህ ማለት ነው። ነገር ግን እንግዲህ ሱራፌል ልጅ መውለድ አይችል ይሆን አላውቅም። ወይ መድኃኒት የወሰደ እንደው በፊት ቲጂ ናት ከቤዛ በፍጹም ልጅ እንዳታረግዝ ልጅ እንዲኖርህ አይደለም እዛ ቤት የምትገባው ንብረቷን ለመዝረፍ ነው ብላው ነበረ። በዛ የተነሳ እንግዲህ አያችሁ አይደለ እንዴት ድራማ እንደሰራችባት። እና ሱራፌል መቀጣት አለበት። በነገራችን ላይ ከቤዛ ልጅ እንዳይኖረው መድኃኒት ይጠቀም ነበር እሱ ማለት ነው። እና ይሄ በጣም አደጋ ነው። እና እንዴት አድርጋ አእምሮውን ትዕግስት እንደበረዘችው እንደዚህ ማየት ይቻላል። ነገር ግን አሁን ወደ ራሱ ሲመለስና ከሷ ሲርቅ በጣም አስተዋይ ሰው ነው የሆነው። ቤዛም ያው ቶሎ ልታምነው አልቻለችም። በእያንዳንዱ እንቅስቃሴ እንዲላረግ ነው እያለች መሳቀቋን ቀጥላለች። አሁን ግን ቤቱን በስሟ ሲያዞርላት ብዙ ነገሮች ይበላሻሉ ማለት ነው። አሁን ላይ ቲጂ እዛ ቤት እንደፈለገች ትፈነጫለች። ልጅቷን ፍች ብትፈልግ ቤቱ ሁሉ ንብረቱ ሁሉ የብቻዋ ነው፣ ይዛ ትወጣለች ማለት ነው። እና ይሄ ከባድ ነው። ብቻ ቤዛ እንዳትገላት እየፈራሁኝ ነው ቲጂ ማለት ነው። ቤዛን እንዳትገላት እየፈራሁኝ ነው። እና እንግዲህ ቤዛ ድራማ አሁን ላይ ሌላ ታሪክ ውስጥ ገብቷል ማለት ነው። ብዙዎቻችሁ ኮሜንት ላይ እያየው ነበረ። እንደው ድንገት ቲጂና ሉላ መንገድ ላይ ተገናኝተው የቲጂ ሴራ በከሸፈ እያላችሁ ነበረ። በመልካም ቢጠናቀቅ ደስ ይለኛል። ያቺ ልጅ ወደዚህ ቤት ባትመጣ ማለቴ እንደዚህ ቤዛን አግተው ወይም ቤዛን አሰቃይተው ሳይሆን
እንደዚሁ ቤዛ ነኝ ብላ ራሱ ብትመጣ ይሻል ነበረ። ነገር ግን እንደዛ የሚሆን አይመስለኝም። ሌላው ደግሞ ሱራፌል እርግጠኛ ነኝ ሚስቱን ይለያል። የፈለገ ቢሆን የፈለገ እንደው ቢመሳሰሉ ሚስቱን መለየት ሊያቅተው ይችላል ብዬ አላስብም። እንደዚሁ አይቶ ይለያታል። ተግባሯ፣ ንግግሯ፣ ድርጊቷ ሁሉ የእሱ ሚስት አብረው የኖረች ይሁን ሁሉ ዘመን አብረው የኖረችው ሴትና ያቺ በአንድ ቀን መታ የምትደናበረው ሴት አንድ ሊሆኑ አይችሉም። እያንዳንዱ ህይወትን ላትለምደው ትችላለች እና ስለ ቤዛ የምተነፍሰውን ትንፋሽ ሁሉ ያውቃል ሱራፌል። ስለዚህ ተመሳሰሉ ተብሎ ቤዛ ከጠፋችበት በጣም ነው የምገረመው። ነገር ግን የቲጂ ድራማ ተጧጡፎ ቀጥሏል። ብቻ ሀሳቧ መጥፎ ሀሳቧ ሁሉ እንዲከሽፍ ነው ምኞታችን። እሷ ለገንዘብ ስትል ማታደርገው ነገር የለም። ሌላ ደግሞ እንግዲህ ዶክተሩ በድጋሚ ደግሞ ሌላ ጥፋት እንግዲህ ያቺ ከኔ ልጅ አለው ከኔ ጋድሯን ብላ የቤት ሰራተኛዋ ራሄል መሰለ ስሟ፣ እሷ እንግዲህ እንደዛ ያበላሸችውን ነገር መታ ቤዛን ይቅርታ ተሳስቼ ነው ልጅን ስላገተብኝ ነው እንደዛ ያልኩት እንጂ በፍጹም ሱራፌል በጣም ነው የሚወድሽ ንጹህ ሰው ነው በማለት ለቤዛ እውነቱን ብትነግራትም ግን መልሳ ከዶክተሩ ጋር እየሰራች ነው። እንግዲህ ዶክተሩ ጋር መኪና ውስጥ ገብታ ሱራፌል ለቤዛ ቤቱን በስሟ ሊያዞርላት ነው ስትለው ዶክተሩ በድንጋጤ ሊሞት ነበረ። ይሄ ነገር የሚፈለግ መሰለኝ አይደለ? ምክንያቱም ቤቱ የሱራፌል ከሆነ እሱ ምንም ያገኘው ነገር የለም። ሊፋቱ ስለመሰለ ይሆን አላውቅም። ብቻ ዶክተሩ አሁንም ከነሱ ራስ ላይ አልወረደም። ልጅቷም ደግሞ ዶክተሩን ለመበቀል ፈልጋ ይሆን አሁንም ተንኮል እየሰራችባቸው አላውቅም። ነገር ግን ቤዛ ሱራፌል እንደዛ እንዳላደረገ ደርሳበታለች ማለት ነው። አሁን ላይ ቤቱን ንብረቱን ሁሉ በስሟ ሊያደርግላት ነው። ይሄ ነገር ግን በጣም ነው ከባድ የሚሆነው በተለይ ለቤዛ። አሁን ላይ ንብረት ሁሉ የሉላ ይሆናል ማለት ነው። ብቻ የቲጂ ተንኮልና ሴራ ካልከሸፈ ብዙ ነገሮች ይበላሻሉ። የኔ ውድ ቤተሰቦች ሁላችሁንም አመሰግናለሁ ስለነበረን ቆይታ። መልካም ጊዜ። ባይ ባይ።